የነትራኦሬ ቆራጥነትና ለሀገራቸው ያከናወኗቸው ያሉት ተግባሮች ወደ መላው አፍሪካ እንደ ሰደድ እሳት እየተዛመተ ነው። ይኸው የነጻነት ሰደድ እሳት ሰሞኑን በደቡብ ምስራቅ የአፍሪካ ክፍል የምትገኘው ማላዊ ደርሷል። ሀገሪቷን የሚመሩት ፕሬዝዳንት ላዛረስም መበዝበዛችን ከእንግዲህ ያበቃል ብለው አዲስ ሕገ ደንብ አውጥተዋል። የሀገሪቷን አንጡራ ሀብቶች የተቀራመቱት የምዕራባውያኑ ካምፓኒዎችም ያለባቸውን የ10 ዓመት ዕዳ እንዲከፍሉ በፍርድ ቤት ጠይቀዋል። ማላዊ የደረሰው ይህ የነጻነት ችቦ በርካታ የአፍሪካ ሀገራትን ሳያዳርስ ከእንግዲህ ይቆማል ብሎ ማሰብ የዋህነት ነው የሚሆነው። In a groundbreaking decision that has sent shockwaves across Africa, Malawi's President Lazarus Chakwera has joined the ranks of Burkina Faso, Mali, and Niger in a decisive move to ban the export of minerals from his country. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ራሷንና ሀብቷን ማስከበር ስለቻለችው ስለ ማላዊና ስለ አዲሱ ሕጓ እናወጋችኋለን። በደቡብ ምስራቅ አፍሪካ የምትገኘው ማላዊ ከዓለም እጅግ ድሃ ከሆኑ ሀገራት መሃል አንዷ ናት። አብዛኛው የሀገሪቷ ዜጋ ኋላ ቀር በሆነ የግብርና ዘርፍ የሚተዳደር ሲሆን ሀገሪቷ የሕዝቦቿን የምግብ ፍላጎት ለማሟላት በውጭ እርዳታ ላይ ጥገኛ የሆነች ናት። ግብርና የማላዊ ዋነኛ የኢኮኖሚ ምንጭ ሲሆን ለውጭ ገበያ ከምታቀርባቸው ምርቶች ዋነኛው ትንባሆ ነው። ሀገሪቷ ትከሻዋ በውጭ ብድር የቆሰለ ሲሆን እስከ ዛሬ የነበሩት መሪዎቿም በሙስናና ባድሎ የተጨማለቁና ለምዕራባውያኑ በተለይ ለእንግሊዝ በማሸርገድ የሚታወቁ ናቸው። ሀገሪቷ እንደ በርካታ ሀገራት ወደብ አልባ መሆኗ ለድህነቷ ምክንያት ሆኖ ሊጠቀስ የሚችል የተለመደ አስተያየት ነው። ነገር ግን ማላዊ የሀገር ወዳድና ቆራጥ አመራር ችግር እንጂ የተፈጥሮ ሀብት ድሃ አይደለችም። የማላዊ የተፈጥሮ ሀብት ከሀገሪቱ አልፎ በርካታ ሌሎች ሀገራትን ቀጥ አድርጎ በድሎት ማስተዳደር የሚችል ነበር። ሀገሪቷ ያላት የተፈጥሮ ሀብት በተለይ ደግሞ የማዕድን ሀብቷ እስከ ዛሬ ናሽናላይዝድ ሳይደረግ በበዝባዥነታቸው በሚታወቁት በምዕራባውያን ካምፓኒዎች ቁጥጥር ስር ይገኛሉ። እነዚህ ካምፓኒዎች ለማመን በሚቸግር መልኩ ነው የማላዊን አንጡራ ሀብት በጠራራ ፀሐይ የሚዘርፉት። ከ10 ዓመታት በላይ ለሀገሪቷ የሚገባትን የይስሙላ ግብር እንኳን ሳይከፍሉ እንዳሻቸው ሲመዘብሯት ቆይተዋል። በምዕራብ አፍሪካ በተለይም በሳህል ጥምረት ሀገራት የተቀጣጠለውን የለውጥ ሂደት ተከትሎም አንቀላፍተው የነበሩት የማላዊ አመራሮች በ2024 ካንቀላፉበት ነቅተው ሀገሪቷ የሚገባትን ጥቅም አላገኘችም የሚል ሙግትን ማንሳት ጀምረው ነበር። አመራሮቹ ከሙግት ባለፈ ላለፉት በርካታ ዓመታት ማላዊን የመዘበሩ ካምፓኒዎችን በመክሰስ ካሳ እንዲከፈላቸው ጠይቀዋል። አመራሮቹ በወቅቱ የአገሪቷን የተፈጥሮ ሀብት በተመለከተ አዲስ ሕግ ያረቀቁ ሲሆን በወቅቱ ያረቀቁት ሕግ እስከ 2025 ሥራ ላይ አልዋለም ነበር። ማላዊ ከፍተኛ የነዳጅ ክምችት፣ በርካታ የከበሩ ድንጋዮችና ከፍተኛ የትንባሆ ምርት ያላት ቢሆንም ከነዚህ ምርቶች እስከ ዛሬ ተጠቃሚ ሆና አታውቅም። የከበሩ ድንጋዮቿን ምርት የሚቆፍረውም ሆነ ኤክስፖርት የሚያደርገው ኮሎምቢያ ጂማውስ በመባል የሚታወቀው የአሜሪካ ካምፓኒ ነው። የነዳጅ ሀብቷ ደግሞ ቶታል ኢነርጂስ በተባለው የፈረንሳይ ካምፓኒ ቁጥጥር ስር ነበሩ። የትንባሆ ምርቷ ደግሞ ሲተር አግሪቴክ በተባለው የቱርክ ካምፓኒ የሚመዘበር ነበር። በ2024 የቢቢሲው ፎከስ ኦን አፍሪካ ፕሮግራም ይፋ ባደረገው መረጃ መሠረት ማላዊ እነዚህ 3 ካምፓኒዎች ላለፉት 10 ዓመታት ያጭበረበሯትን በበርካታ ቢሊዮን ዶላሮች የሚቆጠር ክፍያን ይከፍሏት ዘንድ በሕግ ጠይቃለች። ማላዊ ኮሎምቢያ ጂማውስ ከተሰኘው ካምፓኒ ብቻ የጠየቀችው ክፍያ ከአገሪቱ አጠቃላይ ዓመታዊ ገቢ 22 እጥፍ የሚበልጥ ነው። ማላዊ ከዚህ ካምፓኒ የጠየቀችው ሳይከፈል የቀረ የገቢ ቀረጥ ክፍያ 309 ቢሊዮን ዶላር ነው። ይህ ማለት እንግዲህ ይሄ ካምፓኒ በማላዊ ብቻ
ለትንሿ የቀረጥ ክፍያ $309 ቢሊዮን ከተጠየቀ ምን ያህል በትሪሊዮኖች መጠን ሲያተርፍ እንደነበረ ግልጽ ነው። በአንድ ዘርፍ ላይ የተሰማራው አንድ ካምፓኒ ይህን ያህል ካተረፈ ደግሞ በየዘርፉ የተሰማሩ ካምፓኒዎች የሚዝቁት የጋራ ትርፍ ደግሞ የትና የት እንደሚሆን መገመት አያዳግትም። ይሄ እንግዲህ በማላዊ ብቻ ነው። በመላው የአህጉሪቱ ሀገሮች ከሚፈጸመው ተመሳሳይ ዝርፊያ ደግሞ ምዕራባውያኑ የሚያገኙት ትርፍ ለመቁጠርም አዳጋች እንደሆነ ግልጽ ነው። ይህ ደግሞ የአፍሪካ አንጡራ ሀብት በምዕራባውያኑ እንዴት እንደሚዘረፍ ቁልጭ አድርጎ የሚያሳይ ነው። ማላዊ በተመሳሳይ ከቶታል ኢነርጂስ ካምፓኒ $4 ቢሊዮን እንዲሁም ከቱርክ ስታር አማርስ ካምፓኒ $1.4 ቢሊዮን ክፍያን በፍርድ ቤት ጠይቃለች። ክሱን የመሰረተው የአገሪቷ ጠበቃ እንደሚለው ተቋማቱ የውል ስምምነት ከተፈራረሙበት በመጀመሪያዎቹ 2 ዓመታት የገቢ ግብር በአግባቡ ሲከፍሉ ቆይተው ከዛ በኋላ በነበሩት 18 ዓመታት ግን ምንም ሳይከፍሉ እንደቀሩ ጠቅሷል። አሁን ላይ እነዚህ ካምፓኒዎች የተጠየቁት የ10 ዓመቱን ብቻ ነው ያለ ሲሆን እስከዛሬ ለምን ጥያቄው ሳይነሳ እንደቀረ ግን ምንም የተገለጸ ነገር የለም። የሚያሳዝነው ይህ ሁሉ ሀብቷ በውጭ ካምፓኒዎች የተመዘበረባት ማላዊ የሀገር ውስጥ ጉዳዮቿን ለመሸፈን ከአይኤምኤፍ $174 ሚሊዮን ለመበደር ተገዳ ነበር። እነዚህን የኢኮኖሚ ጫናዎች ለመቅረፍም የማላዊው ፕሬዝዳንት ላዛረስ ቻካዌራ የከፍተኛ ባለሥልጣናትን ወጪ 50 በመቶ በመቀነስና የዜጎችንም የግብር መጠን ዝቅ በማድረግ ኢኮኖሚውን ለማረጋጋት ሞክረው ነበር። እስከ 2025ም የሀገሪቷን የተፈጥሮ ሀብቶች ናሽናላይዝድ የማድረግ እንቅስቃሴን የጀመሩ ሲሆን የትኛውም የማላዊ የማዕድን ሀብት ኤክስፖርት እንዳይደረግ የሚያስቆም ሕግም ተግባራዊ አድርገዋል። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የቡርኪና ፋሶ መሪ ኢብራሂም ትራውሬ ከ2 ዓመት በፊት ወደ ሥልጣን ሲመጣ አፍሪካ ሀብት ሳይሆን ቁርጠኛ መሪ ነው ያጣችው፣ አፍሪካን ዘራፊዎች ከሆኑት ከምዕራባውያኑ እጅ ነጥቆ ለማውጣት የሚችል ደፋር መሪ ነው ያጣችው። እኛ በቡርኪና ፋሶ ለማድረግ የምናልመው ይህን ነው። በእርግጠኝነት የምነግራችሁ ሀገራችንን ከቀኝ ገዢዎች መዳፍ ፈልቅቀን በማውጣት ለቡርኪናቤ ወጣቶች እናስረክባለን። ይህ ነገር ቀላል ባይሆንም የማይቻል ጉዳይ ግን አይደለም። የሕዝቦች ነጻነትም ሆነ ባርነት አካላዊ ብቻ አይደለም፣ ከአስተሳሰብ ባርነትም ሞተን እንችላለን ማለት አለብን በማለት ለካቢኔ አባላቱ ተናግሮ ነበር። የባርነት ቅሪት ትዝታዎች በሰፊው ከሚታዩባቸውና አእምሯዊ ባርነት ይስተዋልባቸዋል ከሚባሉት በርካታ የአፍሪካ ሀገራት አንዷ ማላዊ ናት። በማላዊ ከፓርላማው ጀምሮ በየመንግስት መዋቅሩ የእንግሊዝ ዘውዳዊ ስርዓት ነው የሚስተዋለው። በዚህም ምክንያት ነበረ ማላዊ ሀብቷን በእነሱ እያዘረፈች ህዝቦቿን ስታስርብ የነበረው። ምክር ቤቱ ያጸድቃቸው የነበሩ ህጎች በሙሉም ምዕራባውያኑን የማይጠቅሙ ከሆነ በወሩ እንዲሻሩና ወደ ተግባር እንዳይገቡ ይደረግ ነበር። አሁን ግን የአገሪቷ መሪ ላዛረስ ቻክዌራ ልብ የገዙ ይመስላል። በእርግጥም ሀገሪቷ ያለፈችበትን ዜጎቿን ያቆረቆዘ የካፒታሊስቶቹ የውሸት ዲሞክራሲ እንደማያዋጣም ተረድተዋል። ቀደም ሲል የመከላከያ ሰራዊት ሆነው ሲያገለግሉ የነበሩት ላዛረስ ከወራት በኋላ በሚኖረው ምርጫ ለመሳተፍና የማሸነፍ ዕድላቸውን ከፍ ለማድረግ የሚያስችላቸውን መንገድ ለማመቻቸት ነው እንጂ እንደነ ትራኦሬ አይነት አርበኝነት ውስጣቸው አለ ብለን አናምንም በማለት አስተያየትም ይሰጡ አሉ። ሌሎች ደግሞ እነ ትራኦሬ ያቀጣጠሉት አብዮትና በሁሉም አፍሪካውያን ውስጥ የፈጠረው ቁጭት እንዲሁም የአርበኝነት ተግባር እሳቸውንም ሸንቁጧቸው ነው ይላሉ። ለ2 ዓመት መደርደሪያ ሳይሞቅ የነበረውን የትኛውንም የአገሪቱ አንጡራ ሀብት ከሀገር እንዳይወጣ የሚያግደውን ሕግ አሁን ላይ በፕሬዝዳንት ላዛረስ ትዕዛዝ መሠረት ወደ ሥራ ገብቷል።
የሀገሪቷ መሪ የሆኑት ላዛረስ ቼክዌራ በአፍሪካ ማዕድናት ዙሪያ በተደረገ ጉባኤ ላይ ይህን አቋማቸውን በይፋ የገለጹ ሲሆን እስከ ዛሬ በራሳችን ሀብቶች ተጠቃሚ እንዳንሆን ተደርገናል። እነዚህን እንቅፋቶች ተሻግረን ህዝባችንን ተጠቃሚ ለማድረግ ከመቼውም በላይ ቁርጠኛ መሆን አለብን ብለዋል። For the nations gathered here are the custodians of the bulk of the natural resources the world needs for the creation of the digital and green economies of tomorrow. ዓለማችን ለዲጂታሉም ሆነ ለግሪን ኢኮኖሚው የሚያስፈልጓት አንጡራ ሀብቶች በአፍሪካ ውስጥ በዋናነት በብዛት ይገኛሉ። እኛ አፍሪካውያን ከነዚህ ሀብቶቻችን ተጠቃሚ እንዳንሆን ግን በርካታ እንቅፋቶችና መሰናክሎች አሉብን። ከዚህ አንጻር ከኛ የሚጠበቀው ፊት ለፊታችን የተጋረጡ ጋሬጣዎችን በማለፍ ሀብታችንን ተጠቅመን መበልጸግ መቻል ነው። በየሀገራችን ባሉ እነዚህ ሀብቶቻችን ቀዳሚ ተጠቃሚ መሆን ያለብን እኛው አፍሪካውያን እንደሆነን መላው ዓለም ሊገነዘብ ይገባል። ይህን ማስከበርና ማረጋገጥ ደግሞ የኛ የመሪዎቹ ድርሻ ነው። በዚህ ዙሪያ አስተያየታቸውን የሰጡት የማላዊ የማዕድን ሚኒስቴር ወይዘሮ ሞኒካ ቻንግ በበኩላቸው ሀገሪቱ አዲስ የማዕድን ቁፋሮ ፍቃድ መስጠት እንዳቆመችና ከዚህ በኋላም በራሳቸው ሀብት ራሳቸው ተጠቃሚ እንደሚሆኑ ተናግረዋል። The critical minerals are on high demand, and therefore, while they're on high demand, we also want not just to rush, but want to see how best we can be able to use this opportunity so that these minerals do benefit the country. አሁን ላይ ማላዊ አዲስ የማዕድን ቁፋሮ ፍቃድ መስጠት አቆማለች። ከዚህ በተጨማሪም የተፈጥሮ ሀብታችንን በሙሉ ናሽናላይዝድ በማድረግ እስከዛሬ በማዕድን ሀብት ቁፋሮ ላይ ተሰማርተው የነበሩ ካምፓኒዎችን በአጠቃላይ አዲስ የስምምነት ውል እንዲፈጽሙ እያደረግን ነው። ከውሉ በፊት በሚኖረው ውይይት ውሉ የማላዊን ፍትሃዊ ተጠቃሚነት የማያረጋግጥ ከሆነ ሙሉ ለሙሉ ይሰረዛል። ይህ የውል ክለሳ የፈረንሳዩን ቶታል ኢነርጂስ ካምፓኒንና በሀገሪቱ ያሉ ሁሉንም የውጭ ካምፓኒዎች ይመለከታል። አሁን ወደ ስራ ያስገባነው ህግ የማዕድንና ኢነርጂ ኢንዱስትሪውን ለማጽዳት እጅግ አስፈላጊ ነው። ተጨማሪ መመሪያ እስኪወጣ ድረስም ይህ ህግ እንደጸና ይቆያል። ማላዊ በውጭ ካምፓኒዎች ያለ ርህራሄ ሲመዘበር የነበረውን አንጡራ ሀብቷን ከሀገር እንዳይወጣ መወሰኗ አንድምታዊ ኢኮኖሚያዊ ብቻ አይደለም፣ ይልቁንም ሉዓላዊነቷን ግልጽ በሆነ ቋንቋ ማወጅና የተነጠቀችው ሀገርነቷን መልሳ በእጇ የማስገባት እርምጃ ነው። ማላዊ አላት ከሚባለው አንጡራ ሀብት እንዲሁም ከፍተኛ ከሆነው የትንባሆና የሙዝ ምርቷ በተጨማሪ በቅርቡ ደግሞ እስካሁን እንዳለማይታወቅ የነበረ ከፍተኛ ክምችት ያለው የወርቅ የዩራኒየምና የማንጋኒዝ ንጥረ ነገሮች በብዛት መገኘታቸው ተገልጿል። የፕሬዝዳንት ላዛረስ ውሳኔ ለምን አሁን ሆነ ብለው ለሚጠይቁትም መልሱ ምናልባትም ይሄ ሊሆን ይችላል። የሆነው ሆኖ ማላዊ ህልቆ መሳፍርት የሌለው ሀብት ላይ ተቀምጣ የገዛ ልጆቿን እያስራበች ሌሎችን አጉራሽ የምትሆንበት ጊዜ አብቅቶ ኢኮኖሚያዊ ሉዓላዊነቷን አውጃለች። ይህን አዋጇንም በተግባር ታስከብራለች ተብሎ ይጠበቃል። የትራኦሬንና የጓዶቹን ዱካ ተከትለም ወደ ብልጽግና መንደርደር ጀምራለች። አሁን ላይ በሁሉም ዘንድ ጉጉትን የፈጠረውም በቆራጥነት እምቢ ለአገሬ ብሎ አፍሪካውያንን የሚያኮራው ቀጣዩ መሪ የየትኛው ሀገር መሪ ይሆናል የሚለው ነው። ውድ የመሿለኪያ ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ብታደርሱን ደስ ብሎን እንቀበላለን። መሿለኪያ ቲዩብን ሰብስክራይብ እና ላይክ እያደረጋችሁ ወዳጅነታችንን እናዝልቅ እያለን ለዛሬ በዚሁ እንሰናበታለን። መልካም ጊዜ።